እሱ ማለት ሰው የለም። ባለሀብቶች መስኪ እሺ፣ አመሰግናለሁ። ብሩኬ ከሌሎቹ ካራክተሮች በአንድ አጭር ቋንቋ ገጸው ካለኝ ካራክተር የመተወን ጥም ይቆርጣል ብዬ ነው የምገልጸው። ምክንያቱም ባለሆነም ፊልም ሰርቼ ስመለስ ብዙ ጓደኞቼ ተዋናዮች ማለት ነው ያልኳቸው የትወና አቅማችሁን መቁረጥ ከፈለጋችሁ ሰርቫይቫል ሙቪ የግድ መስራት አለባችሁ ያልኳቸው ሁሉም አብዛኞቹ ጓደኞቼ ማለት ነው። ምክንያቱም እያንዳንዱ ነገር ሪል ነው። ሪል ስላችሁ ሪል ነው። በቃ ያው ፊልም ላይ ታዩታላችሁ። ብዙ ብዙ ነገር አንድ ጊዜ ደስቲኒ ሆፍማን በሬማን የሚለውን ፊልም ማየታችሁ ከሆነ እሱን ፊልም ከሰራ በኋላ በሶስት ነው 4 ዓመት ያህል ፊልም አቁሞ ነበር። ይሄ ፊልም እኔ እንደዛ እንዲዳዳኝ ያደረገኝ ለምንድን ነው የትወና የመጨረሻው ትግል ስትጫወቱ እድል ታገኙታላችሁ። አሁን ደግሞ የሚደቀል የሚነግራችሁ አብዛኞቻችሁ በጣም ማክበራችሁ ሆነታችሁ የፊልም ባለሙያዎች ተዋናዮች አላችሁ። ሰርቫይቫል ሙቪ መስራት አለባችሁ ነው። ይህ በማለት ፈልገው ከሌሎች ካራክተሮች የተለየው ሁኔታ ነው። አንዱ አለከማ ማነሳት ነገር ለምሳሌ በዚች ጠባብ ውስጥ ድንጋይ ያለበት በጣም ሹሹ ድንጋይ ሊሆን ይችላል የፈሰሰበት ቦታ ላይ ማለት ካለባችሁ ፊልሙ ላይ አይኖራችሁ ሮማን በዛች ሆነሳ ስፖንጅ ድንጋይ ምናምን አለ ምናምን አለ ራሱ በዛች ውስጥ ታላችሁ ብዙ ሰውነታችሁ እንደዛው ነው ሳፋላችሁ ደግሞ ሰው የሚገዳከማት ነው እዛ ያለው ስሜት ህመሞቹ ለምሳሌ የሆነ ህመሞች ነበሩ። አንዱ ይሄ ነው። ለምሳሌ ካራክተሩ እግሩ ላይ ድንጋይ ወርቆ ከሆነ ስሰራ የነበረው ጫማ ውስጥ ድንጋይ ገብቶ ፔኑን ለማምጣት ልክ ልጆች እዛ ላይ ይቆሙ ነበር። የተሰበረውን ህመም ለማምጣት ማለት ነው። እና እያንዳንዱ ማለት በቃ ነው ምንም ለመተወር ወይም ደግሞ ትንሽ ለመሸወድ በጣም ይቻላል። እና እኔ እስከዛሬ ከተጫወቷቸው ካራክተሮች በዚህ በጣም ይለኛል። ሌላው ነው ፊልሙ ላብረኛዋለ ከሌላ ጊዜ ካለው ቴክኖሎጂ ምን ከራስ መስራ እሺ ምንድነው እንደው የቴክኖሎጂ ልዩነት ለማሳየት ይቻላላችሁ ብዙ ጊዜ ናለስዋል ነው። በእርግጠኝነት ብዙዎቻችሁ እዚህ ጋር ናቸው በጣም ናቸው ተዋናዮች ይህኛው ጊዜ የደረሱበት አይመስለኝም። የትኛው ጊዜ ይመስላችሁ? ላይት 3000 ዋት ከአንድ ኪሎ ሰርግና አንቀስበት ማመን ያለቃችሁ ልክ እንደ ድሮ ቆመጠ የሚባል ምሳሌ ተርሱና ውሃ ውስጥ ገብተህ ከዛ በኋላ ነጠቅሱ እዛ ሞታለ ውሃ ውስጥ ገብተህ ከነገራ ሚቀረሳለ በጣም እወዝ በጣም ማስታወሱ ከባድ የድሮ ፊልሞቻችን ላይ ላብ የለበት ፊልም አታገኙም። አሁን ላይ ኖሮ ባታወት ስለዚህ ልዩነቱ በዚህ ጭዋቸው ከሰው ደስ ይላል ብዙ ላይ ዝባቸው አመሰግናለሁ። በዋነኛነት የሞሃ ለስላሳ መጠጦች ፋብሪካ ይህንን ፕሮግራም በሆነ እንዲሆን ካደረጉት ኩባንያዎች አንዱ ነው። ሞሃ ለስላሳ መጠጦች ፋብሪካ ያሰቸውቱ አመስግኑልኝ። ከዛሬዎቹ እናታ ኦልዴታል ብራቮ እዚህ በላይ ነገር ብራቮ ስዌስ ወይ ደግሞ የጄቱ ብራቮ ሶፊያ ከዛ ደግሞ የጄቱ
አዲስ ኢንተርናሽናል በኋላ ላይ ጠቅላላ ዋናው ትልቁ ነገር ምንድን ነው? እንዲህ አይነት ስራዎች የሚሳኩት ወይ በራሱ ብቻ ወይ ዳይሬክተሩ ብቻ ወይ ፕሮዳክሽን ቲሙ ብቻ አይደለም። እንዲህ አይነት ተቋማት ደግሞ አጋር መሆናቸው የተሻለ ስራ እንዲሰራ ያደርጋሉ። እዚህ ያለ በተሸራከረ አዲስ ሞሃ የለስላሳ መጠጦች የተገለጹት ድርጅቶች በሙሉ እንዲሁም ስማቸው እዚህ ያልተጠቀሰ ሌሎች ድርጅቶች ሁሉ ይህ በቅድሚያ ሁላችሁም እንኳን ደህና መጣችሁ። አብዛኛው ነገር ባያ ሲተናገረው ይህ በጥያቄና መልስ ማድረግ ይችላል ማለት ያስባለሁ። ግን ምስጋናዬ በተለይ ለሙያ መድረኮች በጣም ምስጋና ያለው እናንተም የሚዲያ ሰዎች እዚህ በትርፉ ፊልማችንን በመዘገብ ስለመጣችሁ እናንተም እጅግ አድርጌ አመሰግናለሁ። በጥያቄና መልስ ማድረግ ይችላል ብዬ አስባለሁ። አመሰግናለሁ። እናመሰግናለን። በመቀጠል ደግሞ ሚያዝያ 5 ቀን በ400 በድምቀት ይመረቃል። ይህንን የምረቃ ኢቨንት ደግሞ የሚያሰናዳው ኒማ ኢቨንት ነው። ኒማ ኢቨንትን በመወከል ደግሞ የቲቪ ሆስት ሞዴል እንዲሁም ደግሞ አሁን ደግሞ ኢቨንት ማኔጀር ስለ ፕሮግራሙ መረጃ ትሰጣለች። ሁላችሁ አመሰግናለሁ። በመጀመሪያ ሁላችሁ ስለመጣችሁ ከልብ እናመሰግናለን። ያው ሁል ጊዜ ቦታ ስገኝ ለሚዲያ አጋሮች ቅድሚያ እሰጣለሁ። ፊልም ቢሰራም የተለያዩ ነገሮች ቢሰሩም ከሌለ ባለ ነው ብለን ነው በየበግሌ ላዛማለሁ እና ጥሪያችንን በአጭር ጊዜ አክብራችሁ ዛሬ ላይ ስለተገኛችሁ መጀመሪያ የሚዲያ ባለሙያዎችን አመስግን። ከዛ ደግሞ ሚዲያ ብቻውን ምን ማለት ነው? ስለዚህ ባለሙያውን ማክበር ደግሞ ግድ ይለናል እና እነዚህ ባለሙያዎች የምናውቃችሁ የምንወዳችሁ በስራዎቻችሁ ደግሞ የምናከብራችሁ ወዳጅ ባለቤቶቻችን ናችሁ እና እናንተም ጥሪያችንን አክብራችሁ ለዚህ ፕሮግራም መሳካት እዚህ ስለተገኛችሁ ከልብ እናመሰግናለን። ያው በቀጥታ ወደ ዶሚያ ስንገባ እኛ እንደ ኒማ ተወካይነት ማለት ነው ፊልሙን መርጠን ወደ ዝግጅቱ ስንገባ ፊልሙ ምን አይነት ይዘት አለው፣ እንዴት የተሰራው፣ ባለሙያዎቹ እነማን ናቸው የሚለው ጥያቄ በቅድሚያ ቦታውን ያዘውና ባያ እንግዳ እንዲሁ ደግሞ በተወያዩ ኤርሚያስ በኤዲቲንጉ ዳንኤል አልሞ በጣም የምናውቃቸው ድንቅ ባለሙያዎች ናቸው። የፊልሙ ታሪክ እውነት ለመናገር ብዙ ፊልሞች አለው ትንሽ ጊዜ ቢሆን በውስጥ ነበርኩና በጥንቃቄ በጥራት እንዲሁም ደግሞ በማይደፈር ሁኔታ የተሰራ ድንቅ ፊልም ስለሆነ እኛም ደግሞ አብረን ፓርትነርሽፕ ወስደን ይህንን ፕሮግራም ስናዘጋጅ እጅግ ላቅ ያለ ደስታ ይሰማናል። ከዛ በተረፈ ከፊልሙ የተከረኩበትን ነገር ልንገራችሁ። ግሩሜ በሜተድ አክቲንግ በጣም እናውቀዋለን። ብዙ ስራዎችን ሲሰራ መርጦ አይቶ ተዘጋጅቶበት ተሰጥቶበት ፊልም ውስጥ ገብቶ ሆኖ የሚያሳይ ድንቅ ተዋናይ ነው እና በዚህኛው ፊልሙ ግን አስገራሚነት የሰው ልጅ እንዴት ጭን መሆን ወደ ውፍረት እንዲሁም ደግሞ ለካራክተሩ በዛ ልክ እንደ ሰውኛ ልንደፍራቸው ማንሻቸው ነገሮች እንዴት አደረገ ብዬ ራሴ ስጠይቅ አስለምዶናል። ግን በዚህኛው ግን አስለምዶናል። ማስለመድ አይደለም እና በጣም ጥሩ ሁኔታ ታስቡበት እንዲሁም ደግሞ ማይደፈረውን ታሪክ የነካበት ፊልም ነው። እኛ ደግሞ ፕሮግራሙን ስናዘጋጅ ለፊልሙ በሚመጥን መልኩ ፊልሙ የሚያተኩረው ማይኒንጉ አካባቢ ወደ ውስጥ ዞረው፣ ስለዚህ ያንን በመሰለ መልኩ ምርቃቱ እንዲሰናዳ የተሻለ ጥረት አድርገናል። ስለዚህ ሚያዝያ 5 በፋሲካ ማግስት ማለት ነው በአድዋ ሙዚየም በታላቅ ሁኔታ የተለያዩ የክብር እንግዶች በሚገኙበት የምርቃት ስነ-ስርዓቱ ይካሄዳል። ያው እዚህ ያላችሁ ባለሙያዎች ሁሉ እንዲሁም የሚዲያ ባለሙያዎችን እንጋብዛለን። ከዛ ባለፈ ደግሞ በጣም የምትወዷቸው የምታደንቋቸው የተለያዩ የፊልም ባለሙያዎች የክብር እንግዶች እናገኛለን ማለት ነው። ፊልም በዚህ ልክ መመረቁ ይገባል ብዬ ነው የማስበው። የፊልም ስራ ገና ነው። በጣም ብዙ ነገር መደረግ አለበት፣ ብዙ ይቀረዋል። ግን አሁን ላይ በተሻለ መጠን እኛ ምንድን አይነት የዲሎሚያ ፊልም ፕሮዲሰሮችን ደግሞ የፊልሙ ትልቅነት ከግምት ውስጥ አስገብተው በዚህ ላቅ ባለ ሁኔታ ሊመረቅ ስለሆነ እጅግ ደስ ይለናል። ስለዚህ ከዚህ በኋላ ላለው ደግሞ እናንተ ጥያቄ እየመለስን ቆይታ እናደርጋለን።